ኢላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። ሴት ተስፍሽ እነሱ የኤምባሲ ሰራተኛ አይደሉም ማለት ኦኬ። ኤምባሲ ሰራተኛ ካልሆኑ ዝም ብለው ነዋሪዎችን ኑ ተብለው ነው ኮሚቴ የተደረጉት ማለት ነው። አቡዬ ይኸውልሽ አሁን ይሄ ኬዝ ወደ ሚዲያ ሲመጣ መጀመሪያ ምንድን ነው የሆነው መሰለሽ? መጀመሪያ ደረጃ እንትን አደረጉ ሶሪ በመጀመሪያ ደረጃ ምን ሆነ መሰለሽ? ኬዙ ተፈጠረ። ያላት ጊዜ አጭር ቀን ነው ተባለና ቀጥታ ወደ ምንድነው የሄደው? ሚዲያ ላይ ይህንን ጉዳይ አዋሚራ ይዞት መጣና ሰማ ነው። እንደማንኛውም ኢትዮጵያኛ ሾክ አደረግንና ማስተባበር ጀመርን። እነዚህ ቲም ሌላ ምን የተባልነው ማሰባሰብ ከጀመርን ከሳምንት በኋላ ነው ለምን ቲም አናረገውም ይሄ ነገር እስኪያልቅ ተብሎ ቲም ያደረግነው ማለት ነው። ከዛም ምን ሆነ እኛ እያሰባሰብንበት ባለንበት ደረጃ ላይ እነሱ ኮሚቴ እዛ መርጠዋል። 21 ሰዎች እዛ ሀገር የሚኖሩ የእምነት አባቶች፣ የተለያየ የኮሚኒቲው አባላቶች የሆኑት እንዳልኩሽ አቡ አፍናን ጸሐፊው ነው የኮሚቴው ዋና ተጠሪ ያላቸው ወደ 21 ሰዎች ይህንን ጉዳይ ያዙት ማለት ነው የሌላን ጉዳይ። ከዛን እኛ ማስተባበር ስንጀምር እናንተ ምን አግብቷችሁ ነው ፕሮሰሱ በእኛ መሄድ አለበት በሚለው ነገር ችግር ተፈጠረ ማለት ነው። እኛ ላፈናፍን አላቸው። እኛ የሰበሰብነውን ነገር ለልጅቷ ነው እያንዳንዱ ነገር እያወቅን መሄድ አለብን ስንል ነው እኛንን የሚመለከተን አይመለከታችሁም ተብሎ በወቅቱ ሙባረክ ያኛው ሙቤ እሱ ቤት ኮሚቴው መግለጫ ሰጠ። ብዙ ሺህ ሰው ባለበት መግለጫ ሰጡ ማለት ነው። ከዛ ምን ሆነ? እነሱም ስራቸውን ይስሩ፣ እኛ ግን ልጅቷ አጭር ጊዜ ስላላት ብሩን ሰብስበን በህጋዊ መንገድ ይላክ በሚለው በቤተሰቡ አካውንት ተከፍቶ የመጣ አካውንት ነው። ኦልሬዲ እኛ አካውንት እንኳን በቤተሰብ ክፈቱ አለ። 3ቱ ነው የከፈቱት፣ እናት፣ አባት፣ ልጅ ማለት ነው። ወንድምየው የእሷ ወንድም አስተባበርና በ2 ወር ውስጥ እንዳልኩሽ ወደ 38 ሚሊዮን ብር ተሰበሰበ። እዛ ሪያድ ባለው እዛ ሳውዲ ባለው አካውንት ውስጥ 250 ሺህ ሪያል ተከፈለ ማለት ነው። ምን አደረግን? የሚፈለገው 2 ሚሊዮን ሪያል ስለነበረ የገደለችዋን ነው የምንጨምረው እዛ ላይ ብለን ብሩ እንዳይወጣ ስለፈለግን ያቺን አስተርጉመን ላክናት። ገባሽ አይደል? ላክናትና ብሩ ተከፈለ። ኦልሬዲ በኤምባሲው የገባበትንም ዶክመንት የላክንልሽ ነው። ከዛም በኋላ ትወጣለች ተብሎ የነበረው ሰዓት ብንጠብቅ ምንም የለም። ኮሚቴው ስለማያናግረን እኛ በውስጥ የሚገባቸውን ሰዎች እባክህ ወንድም እያለን እንደነገረሽ ማሜ እግር ላይ መውደቅ ነው የሚቀረን ማለት ነው። የሚመልስልን ከኮሚቴው አንድ ሰው ማን ነው? አቡ አፍናን ነው። እንዲህ ነው ተስፍሽ እንደዚህ ነው እያለን የሚነግረን ማለት ነው። እባክህ ወንድሜ እኔ ድምፆቹን እልክልሻለሁ እሱን ራሱ እንዴት እንደምለምነው የነበረው ማለት ነው። እንቅልፍ አላጣሁም ሀገር ቤት እየተመላለስኩ ይህንን ጉዳይ ስጠይቅ፣ አንቺም ታውቂያለሽ በገባንበት ሰዓት እንኳን ይህንን ጉዳይ አንስቼ ስጠይቅ። አሁን ጉዳዩ ምን ሆነ? ይሄ የተሰበሰበው ብር ላይ የተረፈው ብር አለ አይደለ? ይሄ ኦልሬዲ ወደ 27 ሚሊዮን ነው በኢትዮጵያ እንዲሞላ የጎደለው 1,000 ምናምን 1.6 ሺህ ሪያል ስለነበረ 1.6 ሪያል ተላከ ማለት። ምክንያቱም እዛ የነበረው አካውንት ላይ የተሰበሰበ ስላለ ጨምረን 2 ሚሊዮኗ ሳፊ ገባች። 400 ሺህ ብር ተሰበሰበ። 1.6 ከኢትዮጵያ ተላከ። 27 ሚሊዮን 28ቱ ተከፈለ ተቀይሮ ቀሪው ከ38 ሚሊዮን ወደ 9 ሚሊዮን ቀረ ያለሽ ወንድምየው። ያ ብር ደግሞ አለ እስካሁን
ትግሉ ምንድን ነው? አሁን ፕሮሰሱን የሚያስኬደው ሰው ጋር አንደኛ ያለውን ችግር ሶፊው ነው ሊነግረን የሚችለው። ሰውየውን እንዴት መረጣችሁት? ምንድን ነው የነበረው ችግር? ለምንድን ነው ለህዝቡ ማትናገሩት? ከቤተሰቡ በላይ ነው ያልቀርበው። ይህንን ደግሞ ሲያሳውቁሽ ነው የሚነግሩን። ስለዚህ አሁን ምንድን ነው የሆነ ያለው? ይህንን ጉዳይ የያዙት ሰዎች ብሩን አስተካክለው እንትን እንዲሉልን ወዴት መስመር ነው መሄድ ያለብን? ሶሪ ቪዲዮ ላጥፋው፣ ድራይቭ ላድርግ ስለሆነ ወዴት ነው መሄድ ያለብን የሚለውን ነገር ነው መጠየቅ ያለብን ሀቡ። ስለዚህ ይሄ ኮሚቴ ያኔ አይመለከታችሁም ብሎ መግለጫ እንደሰጠው አሁን ደግሞ የደረሰበትን ህጋዊ እኩልና ያለው እሱ ስለሆነ ያሳውቀን። እንደ ኮሚቴ እነሱ እንደ ኮሚቴ ያሳውቁን። እንዲህ ደርሷል፣ ጉዳዩ ይሄ ነው፣ አይመለከታችሁም ብለው አይደል ያኔ ሲከላከሉን የነበረው። እኛ ብሩን ሰብስበን ላክን። ስለዚህ አሁን እናንተ ደግሞ እዛ ያለውን ነገር አሳውቁን። በአካል መምጣት አለባቸው። ይሄንን ጉዳይ ከአቅማችን በላይ ሲሆን መንግስትን መጠየቅ ጀመርን። ጉዳዩም መንግስት ያዘው። ተግባባል። አሁንም መንግስትንም ቢሆን እንጠይቃለን። ይህንን ጉዳይ የያዝከው ነገር የት ደረሰ? የልጅቷ ጉዳይ አንተም በህጋዊ መስመር ደብዳቤ ነገር ልታሳውቀን ይገባል። እንደዚሁም በተጨማሪ እዛ ያለውን ሁኔታ ልታሳውቁን ይገባል። በቃ መንግስት ጉዳዩን ከያዘ ማሳወቅ አለበት። ወጥቶ የህዝብ ብር ስለሆነ የተሰበሰበው እንዳልኩሽ በፌስቡካቸው በፔጃቸው ኤምባሲው መግለጫ ሰጥቷል። የብሩ እኛ ጋር ገብቷል፣ ሰርተናል። ኖ አሁን ወጣችሁ ንገሩን፣ በድምፅ አሰሙን የደረሰችበትን። ይሄንን ስንጠይቅ እንዳልኩሽ የመለሱልኝ ነገር ምንድን ነው? የዛሬ 1 ወር ላይ 2 ፍርድ ነው ያለው። አንደኛው የገደለችበት ያ ነገር ሲደመር ደግሞ ኦልሬዲ 12 ዓመት ጨርሳ የቀራት 6 ወር ነው የተባለው። ለዛ ነው ይሄ ነገር ካልጨረሰች የመንግስት የተፈረደው ነገር ካላለቀ ልጅቷ በምንም ታሪክ አትፈታም። ብሩ ተከፍሏል ወይ? አዎ ተከፍሏል ብለው ነግረውናል። እኛ የላክንበት አለ፣ እነሱ ደግሞ የከፈሉበትን ይነግሩናል ማለት ነው። ልጅቷ ግን ለምን የዛኔ ገንዘቡ ሲሰባሰብ በ1 ወር ውስጥ ትወጣለች፣ ካለበለዚያ በ1 ወር ውስጥ ተባለ። አዎ ተረባርበን ብሩ ተከፈለ። ከዛን ነው ወንጀሏ ከባድ ስለሆነ እነሱ ያሉት 13 ዓመት ተፈርዶባታል። 13 ዓመቱን ካልጨረሰች በጭራሽ አትወጣም ተባለ ማለት ነው። ቀኑ ሲደመር ኦልሬዲ 13 ዓመት ሊሞላል ልጅቷ ከታሰረች 6 ወር ነው የቀረታው። ያንን ነገር ነው የነገሩን። ስለዚህ አሁን እያሉን ያሉት 2 ወሯ ካላለቀች በስተቀር መውጣት ስለማትችል ቀኗን ጠብቁ ነው ኮሚቴው እያለን ያለው። ያንንም ቢሆን ግን ማስረጃውን ኑና ነገሩን ነው። እኛ ደግሞ ላምና አልችልም። እኔ የገባበትን ነገር ለእኔ ማሳዩኝ፣ የተደረሰበትን ነገር በየጊዜው የወጣችሁ አብዴት አድርጉኝ። እንዴ እኔ እንቅልፋትን በመልካም ነገር ባሰባሰብ ነው ነገር ስም ይሰጡሻል ሰው። ገባሽ አይደል? ወጣችሁ መናገር የእናንተ ኃላፊነት ነው። እኛ ብር ሰብስበን ያለውም እንዳይወጣ እየተከታተልን ነው። ቤተሰቡንም ሰቅዘን ያዝ ነው። የተረፈው ብር ስትወጣ ለእሷ ነው የሚገባው ብለን ይዘን እያደረግን ያለ ነው። ይህንን ነገር ኮሚቴው ሊነግረን ይገባል። እዛም የተወከለው ነገር ሊያወራን ይገባል። ያለው ኬዝ ይሄ ነው። የተላከልሽን ዶክመንት እንዳለ እዩ። ይሄ ነው ያለው እህቴ። ስለዚህ ኮሚቴዎቹ ጥያቄያችን የነበረው ኮሚቴዎቹ ኤምባሲ ነው ወይ የሾማቸው? አዎ ኤምባሲ ነው የሾማቸው አይደል? አዎ። እሺ እነዚህ ኮሚቴዎች ኤምባሲ ውስጥ የሚሰሩ አይደሉም። የራሳቸው ኖርማል ስራ አላቸው፣ ሌላ ስራ አላቸው እዛው ማለት ነው። ኤምባሲ ስለመሆኑ ማረጋገጫ በየጊዜው እኛም በትግል ከሚዲያ አካሎች ከነተስፍሽን ጋር ጫና አድርገን መግለጫ ስጡን ስንላቸው የእያንዳንዱ ዙር መግለጫ የሚሰጡት ኤምባሲ ውስጥ ነው፣ ኤምባሲ ቢሮ ላይ ነው። አሁን ቪዲዮን ለማመድ ስለዚህ እነሱ ሜይ ቢ ኢትዮጵያን ኮሚኒቲ አባል የሆኑ እነዚህ ሰዎች በኮሚኒቲ ታቀፉ መሰል ችግሮች ሲፈጠሩ ሶልቭ የሚደረገው በእነዚህ ሰዎች አማካኝነት ነው የሚል ምላሽ ሰጥተውናል ከዛ ፊትም። ስለዚህ ሁሉም ሰዎች ኮሚኒቲ አካባቢ ላይ ኤምባሲም አካባቢ ላይ የሚታወቁ የተረጋገጡ ሰዎች ናቸው። የሚታወቁ ሰዎች ስለሆኑ እኛም ደግሞ እየተማመን ነው ኤምባሲ ስላለን እንጂ በአካውንቱ ራሱ ብዙ ጭቅጭቅ ተፈጥረናል ከዛ ፊት። ይሄ አካውንት በማን ስም ነው የገባበት? ብር የገባበት አካውንት አልራጂ ነው። አልራጂ በሚል አካውንት ነው የገባው። አልራጂማ የባንክ ስም ነው። የአካውንቱ ባለቤት ስም ቤት ነው። በሌላ ስምና በሟች ስም የተከፈተ አካውንት ነው ያሉን። ግን ይሄ ሌጋል ስለመሆኑ እንኳን ስንጠይቃቸው ምንም በቃ ፖዚቲቭ የሆነ ምላሽ አስብጥ ነው። ኤምባሲ አቡ አንድ ነገር ተረዳው ከቤተሰብ አሁን እሱ ቤተሰብ ነው አለ ምንም አይነት ነገር እንደማያውቁ ነው እየተናገሩ ያሉት። አንድ በይ ማወቅ ነበረባቸው። ሁለተኛው ደግሞ አቡዬ አንድ ነገር አሁን ቪዲዮ ሰራሻለ እኔ ሆን እጄ ዲዩት አደርጋለሁ ሪፖስት አድርጋለሁ። ከዚህ እስከመወጣ ነው የጠበቅኩት። ሁሉም ኢትዮጵያዊ ዲዩት አድርጉና ቀጠሯችን ነገ 2 ሰዓት ላይ ተብሏል። ይሄው እዚህ ስራ እርግጠኛ ሁኝ የምነግርሽ ሀቢባ ምን ነው ሙባረክ ስትኝ እኮ ላይቭ ላይ ሆኜ ራሱ ወይ ተኝቼ ራሱ እኮ
በስተቀንድ ነው መጣል እንዴ ቆይቼ ብቻ ቃል ማንም ሰው ስሙ ተነስቶ እዚህ ስራ ጠፋ በፌክ አካውንት ይመጣታል እንጂ እኔ እውነቱን ልንገርሽ እየመለሱ እኮ ነው። ሪከርድ አዳምጦተኝና እሱንን ደግሞ ሪከርድ አዳምጦተኝና እርግጠኛ ሁኜ ማለት ነው ምዬ ነው የምነግርሽ እዚህ ስራሉ ነገ እንደፈለግን ሀሳብ ስንሰጥበት ወጣችሁ ከምታለቅሱ ይሄ ነገር የህይወት ጉዳይና ብዙ ኢትዮጵያ ሁሉ መላ ኢትዮጵያዊንና ሴቶችን የሚመለከት ነገር ነው። ነገኑና እዚህ ሀቢባ ቤት ማለት እንደዚህ ብዬ አልገልጥም። ለእኔ ከፍርድ ቤት በላይ ነው። እውነቴን ነው የምላችሁ። ወላሂ የው ኤምባሲ እዚህ በሞትም ምን ብልም ዱባይ ላይ ኤምባሲ ነው የሚጠቅመኝ። ግን እቅርታ አድርጉልኝ እንጂ ወላሂ ሀቢባ ነው የምትቀርበኝ እዚህ ሀገር የሌለችዋ ማለት ነው። ሀቢባ ማለት አምባሳደራችን ማለት አይደለም ለሴቶች ለወንዶች ራሱ ይሄ ያለ ሀቅ እሷ ጋር መናገሩ ራሱ ጥሩ አይደለም እንደሆነ። ስለዛ ያለውን ነገር መጥቶ ነገ እዚህ ካላብራሩ በኦሮምኛም በትግረኛም በአማርኛም በስልጠኛም በጅነኛም ቤታችንን ከፍተን ፎቶቸውን ፈልገን ቤታችንን ከፍተን አጀንዳ ስናደርገው ሌላ ነገር እንዳይሰማችሁ። ብዙ ሰዎች እዚህ ውስጥ ይፈጫሉ። ለምን ሀቁን ለማውጣት የማነቅለው ድንጋይ ስለሌለ ሁሉም ነገር እዚህ ይቀርብና ሀቢባ የጠራቸችው ወንድሞቻችን ያደረጋችሁን ነገር ያደረጋችሁት ርብርብ በጣም ስሜት ውስጥ አስገብታችሁን ያለንን ነገር ከአንገቱ ወርቅ ያወጣለ በዛን ሳም አላለ እንደዛው ምላሽ ይፈልጋል ይሄ ህዝብ። ነገ መታችሁ ምላሽ ካልሰጣችሁ ንቀት ነው ሌላ ነገር ነው ብለን ነው የምንወስዱ። ከዛ ከነገ ወዳ ለሚቀጥለው ነገር ስማችን ጠፋ ጅግናችን ጠፋ ለሚለው ተጠያቂው እናንተ ናችሁ። እንኳንም ድምጿን አዳመጣችሁ ሀቢባ ነገ ይምጡ ሀቢባ ቤተሰቦችም እንደውም አባትና እናትም ከቅርታ ጋር ይምጡልን። ገባሽ? እንዳንድ ቤተሰብ ጠይቋል ወይስ ብሩ ሰጥቶ ዝም አሉ? እኔ እኮ ወላሂ ሀቢባ አመንሽም አላመንሽም ይኸው ከኔ ጋር ያሉ 3 ወንዶች አሉ። መኪና መንዳት አቃተኝ። ለምን አይኗ ፈጦ ማጸና ወጥቶ ወላሂ ብታዩዋት ኤምባሲ መጥቶ አሉ ኤምባሲ መጥቶ የታለች ብሎ ስሟን ጠርቶ ይጠይቅ እንጂ ተደወለ እንዳይል። ከዛ በኋላ ያለውን ነገር ከኤምባሲ ታጠራላችሁ። ልጅቷ በእናታችሁ አለች። ብሩን የፈለጉትን ነገር አድርገው ትሙት። ሴት ልጅ ትሙት የምትለው ምን ብታይ ነው? እስኪ አስቢው ሀቢባ አንድን ሴት አንቺ ትሙት የምትለው የምትዩ ማለት ነው ምን ብታይ ነው? ከዚህ ሁሉ ስቃይ አዎ ብላ ነው በቃ። አዎ ስለዛ ነገ እንዲመጡ ቀጠሯችንን ሂዳችሁ ቪዲዮውን ሪፖስት ዱዊት ሼር አድርጉላቸው አሉ እዚህ ስር ነገ መጥቶ ያለውን ነገር ያሳውቁን። መናቅ የለብንም። ያቃጥለኛል 20 ሺህ ብር ያዋጣሁት እነዚህ ከሆነ ልጅቷን ማያተርፍ ከሆነ ወላሂ እህቶች አሉኝ የሚረዱ። እውነቴን ነው የምልሽ እዚህ 100 ሺህ ብር 20 ሺህ ብር ምናምን የምረዳው ወላሂ የሚረዱ እህቶች አለኝ እኔ ራሴ ማለት ነው። የሚረዱ ዘመዶች አጥቼ አይደለም፣ ግን ከሞትና ተስፋ ካላህ እናገኛለን ብለን ነው። ሰው እንደዚህ ከሆነ ተስፋ እየቆረጠ ይሄዳል። ሀቢባ ይቅርታ አድርግልኝ። ተስፋ እኮ ነው እሷ እንደዚህ ያደረጋት የዛሬ 2 ዓመት አይደለም። እኛ አልኩሽ የእሷ እንጂ ያለሽ እንደ እሷማ ተስፋ ቆረጠ እኮ አበለች እኮ። እኛ አልኩሽ ለመርዳት ሞራል አይኖረኝም። እኔ ለምሳሌ 1 ብር እንደምሰሶ የበታች ብር እንደምሰሶ ተስፋ ቆርጣለሁ። ለምን እንደዚህ የሚሆን ከሆነ እሱን ደግሞ የሰማውን ነገር ዛሬ እዚህ ጋር የቀረውን ብር እንወያይበታለን የሚለው ቃል ደግሞ ጭራሽ ካሁን በኋላ ሰውን እንዳናም እውነቱን ንገርሽ ሀቢባ እዚህ አልገባም እንጂ ገስ ላይ ይህን ሀሳብ ነው የሚናገሩት። ያስደነግጣል። ነገ እንዴት ነው አንድ ሰው ሊገደል ነው 1 ወር ቀረው ቢባል እንዴት ነው የምንረባረበው? ሞራል የሚል ነገር አለ እኮ ገባሽ? በዛ ድል እንዴት ህዝቡ የተረባረበው እና በ58 ቀን ውስጥ 38 ሚሊዮን የኢትዮጵያ ብር መሰብሰብ ቀልድ ነው እንዴ? እንደገና ሳውዲ ላይ ደግሞ የተሰበሰበው 400 ምናምን ሺህ ሪያል አንድ ላይ እኮ ነው ከኢትዮጵያ የተላከው። ቤተሰቦቹ ይቅርታ አድርግልኝ እናትና አባቶቻቸው እንዲመጡ ታደርግልናለች ሀቢባ ከቅርታ ጋር እኮ እነሱ ግን እዚህ ጋር ሰፍዩ እናትና አባቱ አይሉም እንዴ? እዛው ቤት እኮ ነው ያለው። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ነኝ ያለሁት። ለነገ አዘጋጃቸዋለሁ፣ አመጣቸዋለሁ ለነገ ነገ ከምሽቱ 2 ሰዓት መቅረብ አለባቸው። እኛ የኢትዮጵያ ህዝብ
ጮሆ ማለት ነው ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ምንም ማንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድን ነው? አትናገሩ፣ ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሀሳባቸውን ይቀይራሉ ብሎ የሚያስፈራር ከኮሚቴ ውስጥ ብዙ አባላቶች አሉ። አረቦቹ 2 ሚሊዮን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሀሳብ የሚቀይሩ መብት የላቸውም። ብሩን በልተው ሾክ የሚያደርጉበት ሪዝን ነው እንደዚያ የሚሉ ምልሽ አሁን እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ብሎ የሚያስፈራሩ ለእኛ እኛውን ሌላ እንደዚህ ህይወቷን የሞት አፋፍ ላይ ከደረሰች መናገር ያለብን ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። አሁንም ምክንያቱም አሁን እኮ እየጠበቅን ያለ ነው። በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ ደክማ በአይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን ሙባረክ። እንግዲህ ባዳ ነው እናንተ ቤተሰብ ዝም ብላችሁ ፈርታችሁ ተቀምጣችሁ ይህ ድምፅ ደርሶኝ አልቀመጥም ብሎ ሩጦ የመጣውና ሚዲያ ላይ የእህታችንን በደል ድምፁን ይዞ የወጣው